አንተ ከሰሙ ገና ብዙ ታወራለህ። ማን ነው ገናኝታቸው? እንግዲህ እስኪ ምናየው ይሆናል። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ እጅሜኔው ነህ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ ለብቻ በላጭየው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ አልባል ይቅርብኝ የው ገዳማይ ማዕድ በጋራ ነው የው ገዳማይ የሚጥም ሲበላ የው ገዳማይ ተዋብረን እንሁን የው ገዳማይ አትበለኝ ችላ የው ገዳማይ ልቤም አንተን ያለይለታ ይበዛል ሰቀቀን ይበዛል ብሩክቲ ልቤም አንተን አይን አይደለም አይደል እንደዚህ በፍጥነት የምንገናኝ አይመስለኝም። ኤልያስን ታውቂዋለሽ እንዴ? ታውቂዋለሽ እንዴ? ብሩክቲ ማለት ሰው ነች እንዴ? አሁን እሷ ናት እንዴ? ወደ አንተ እኮ እየመጣች ነው ይተዋወቃሉ ማለት ነው እንዴ? ኧረ ነገርዬው ከመታወቅም በላይ ይመስላል። ምን አይነት አጋጣሚ ነው አንተ? ቁም ነገሮች በሙሉ ከዚህ ልጅ ጋር ያገናኛል። ደህና ነኝ። ምን የተረበሽክ ትመስላለህ? ኧረ ምንም እንደዚህ ሳይሽ ገርሞኝ ሰርፕራይዝ ላድርግ ብዬ እኮ ነው። ተሳክቶልሻል። አመሰግናለሁ። ደግሞ ቡቡካር ሸገር ተስማምታለች። አዎ ተመስገን ነው ምን ማለት። ቆይ እኔስ አላማረብኝም? አምሮብሻል። ጓደኛው አላማረብኝ? አረ እንዴ በጣም ነው እንጂ አማረብሽ። አየህ ላይ አምሮብሻል አለኝ። ብታይ አንተን ለማግኘት ስመጣ እንዴት እንደተጨነቅኩ። ለምንድን ነው የተጨናነቅሽው? አንዱ ናፍቆት ነው፣ ሁለተኛ ደግሞ ቆንጆ ሆኜ መታየት ፈልጌ ነበር። አምሮብሻል ስላልከኝ ደስ ብሎኛል። መስከረም ላይ እንደምንገናኝ ነበር የማውቀው። እዚህ መምጣቴን ታውቅ ነበር እንዴ? አዎ። ቆይ ማን ነገረክ? ያው እህቴ ናት። ታዲያ እሷ ክረምት እንደመማር እንዴት አልሰማችሁ? እኔ እንጃ አላወቀችም። እንዴ ላይ ትምህርት ቤቱን ለመልመድ እኮ ክረምት ትምህርት ልጀምር ብዬ ነው። አንተንም ስላገኘው ደስ ብሎኛል። ለመሆኑ ምን ሴክሽን ነህ? 11 ኤ። ኦ በጣም ደስ ይላል።
እኔም እኮ ሲቻል በቃሉ እዛ እንድገባ ነግሮኝ ነበር። 1-2 ተማሪ ተዋውቂያለሁ። እነማንን ተዋውቀሽ? እንደውም እንደዛው አንደኛው ካሌብ ይባላል፣ አንደኛው ደግሞ ጆኒ ቲክቶከርና ወካ አብረን ቪዲዮ እንስራ ስለው እሺ ብሎኝ ነበር። ምን ነው ችግር አለ እንዴ? ኧረ ምንም። ሌላስ ማንን ተዋውቀሽ? አንደኛዋ ሰብለ ትባላለች። በጣም ደስ የምትልሽ ትመስላለች። ሰብለ? ምን ነው ደነገጥክ? ፍቅረኛ ናት እንዴ? ኧረ ፍቅረኛ እንኳን ጓደኛ ነች። ኤላ ግን ጓደኛህን እኮ አላስተዋወቀኝም። ወይ ረስቼው። ናታን ይባላል፣ የልብ ጓደኛዬ ነው። ብርክት ይባላለሁ። የኤላ ናታን ስላወቅሽ ደስ ብሎኛል። በስም ነበር ማክሽ በአካል ስላወቅሽ ደስ ብሎኛል በጣም። እውነት ስለኔ ነግረሃል ወይ? ደስ ሲል ኤላ ረሳኸኝም ማለት ነው? ያው ድሮ ስለነበርኩበት ትምህርት ቤት ስነግረው ነው የነገርኩት እኮ። ምን ነገርከው? ማለቴ ምን ነገረክ? ምንም ድሮ ጓደኛሞች እንደነበረን አንድ ትምህርት ቤት እንደማር እንደነበረ ስለ ጓደኝነታችን በቃ። እና ሌላ ምን አለ? እሺ በቃ ኤላ እንዴ ብቻ አላውራ። እሺ ናቱ በቃ ባላ ነገር ነው። ፒስ ስላውቅሽ ደስ ብሎኛል። እሺ ቆይ ግን ምን አይነት እድል ያላችሁ ማለትማ ቀድመን አገኘነው የምትሉት ነገር እንዳለ ከእጃችሁ ያመለጠ ወደ ወንድሜ ላይ ሄዳል። አሁን ወሬ አንፈልግም፣ ዝም ብለ መንገድ እንቀጥል። ምን ይሄንን የምናደድ ፊትን እንዳላየው ነው? ምንም ያናደድ ነገር የለም። ከዚህ በፊት የምታውቀውን ሰው አገኘች ሄደች፣ አለቀ። ለነገሩ ተው አልፈርድብህ። ማስረከብ ልምዳችሁ። ቆይ ምንድነው የፈለከው? ምንም። ስማ በሰብለ ጉዳይ ምንም ነገር እንድታወራ አልፈልግም። ስለሌላ ግን ስለፈለከው ማውራት ስለ ሰብለ ግን ስታወራ ተጠንቀቅ። ባልጠነቀቅ እሰባብርሃለሁ። ይኸው ና ሰባብሬ ምን ትጠብቃለህ? ቶ ነገ ልኩን ሰጥቶ ባይዘው ጥሩ ጓደኛ ነኝ ግን ቦቅባቃነቱ እንዳይጋባበት ተጠንቀቅ። አንተ በጣም ያፈ እኔ ምንሽ ጆኒ ግን ቆያው ነት ይሆናል። የትምህርት ቤት ነው መሰለሽ ሲመስለኝ አዲስ ተማሪ ግቢው ያስጎበኛት አይኗ ውስጥ ቆሻሻ ገብቶ ጥፍ እያለ ሲወጣላት ይመስላል። አማረብኝ ብለሽ ነው? ቀናት አንገበገበሽ አይደል? ምን ያስቀናኛል? ጆኒ እንደሆነ ከኔ ውጪ ሌላ ማንንም አያይ። የኔ ቆንጆ ፊትሽ ቀላኩ። እውነት በስቲ አረ ተረጋጊ፣ ስቀልድ ነው። እስኪ እውነቱን ንገሪኝ። ልጅቱ ግን ቆንጆ ነገር ነች? ባክሽ እዚህ ግቢ የምትባለው አይደለች። ግን እኮ በደንብ አላስረዳሽኝም። ጆኒ ስታዩ አለች ወይስ ኦ ማይ ጋድ ምናምን ያለችው? በእናትሽ እያንዳንዱ ሞመንት ማወቅ ፈልጋለሁ። ንገሪኝ መሲ። ስርዓት ያዥ። እሺ ይዛለሁ። ከዛ በፊት ግን አንድ ነገር ልጠይቅሽ። ልክ ኤላ አንቺን አይቶ በፍቅርሽ እንደወደቀ እሷም ጆኒ ላይ በፍቅር ብትወድቅስ? ኤላን ፈልገው እንዳላገኘኝ ሁሉ እሷም ጆኒን ፈልጋ አታገኘውም። ገባሽ? እኔ ግን አይመስለኝም። ለምን? ምክንያቱም ጆኒ አንቺ የሚያፈቅርበት መንገድና አንቺ እሱ የምታፈቅሪበት መንገድ አንድ ስላልመሰለኝ። አልገባኝም። የኔ እናት ማለት የፈለኩትን አንቺ አስበሽ ድረሽበት። እኔ ሁሉንም ነገር አብራርቼ አልችልም። እሺ ሂጂ ወደዛ። ስታስጠይ አንቺ ደግሞ ነሽ ቆንጆ ነገር ነሽ። እንዴት ናችሁ? እናንተ እዚህ በሰላም ተቀምጣችኋል። እዛ 3ኛ ዓለም ጦርነት ተነስቶላችኋል። የምን ጦርነት? በማንና በማን መሃል ነው ጦርነቱ የሚነሳው ብለሽ አትጠይቂም እንዴ? መቼም ኢራንና አሜሪካ አይሆንም። በኢራንና በአሜሪካ መካከል ቢሆን እኮ ጥሩ ነው። ጦርነቱ የተነሳው በዓለምና በብርክቲ መካከል ነው። እንዴ ብርክቲ ማለት እቺ አዲሷ ተማሪ ናት። አንቺ ማውቀሻታል? እቺ ልጅ ፌመስ ሆናለች። እኔ ምለው ግን ለምንድን ነው ጦርነት ውስጥ የሚገቡት? ቀደም ከነ ጆኒ ጋር ወክ እያደረገች ከጆኒ ጋር። እኔ ግን የሚገርም ገማች ነኝ። እስኪ ተረጋጊ። ከጆኒ ጋር ነው ያለው። ያ ማለት ደግሞ ካሌብም አብሮ አለ አይደለ? ኧረ እስቲ በእናታችሁ ወሬን አታቆርፍዱት። እሺ የኔ ናት አንቀጥል። ከዛማ እኔና ኤላ ወክ እያደረግን ብርክቲና ኤላ መታየት፣ እንዲህ ፊልም ላይ እንዳለው ቆሞ ድርቅ ብለው መታየት።
መታየት ማለትማ እንደውም ሰው ሀገር ላይ የተነፋፈቁ ፍቅረኛሞች ሲገናኙ ልክ እንደዛ። እሺ ከዛማ መታ ጥምጥም አለችበትና የኔ አባት ምናምን አለች። ቆይ ግን እሱ ምን አላት? እሱማ ደንግጧል፣ ብዙም አላወራ። ከዛን እሷ ብቻችን እናውራ ብለው አንቀጽ ጊዜው ይዘው ከዚህ በፊት ይተዋወቁ ነበር ማለት ነው? ከመተዋወቅ በላይ ነው የሚመስለኝ። እንዴት ልትል ቻልክ? ከዚህ በፊት ስለሷ ጫፍጫፉን ነግሮኛል። ስለዚህ የሆነ ኬስ ሳይኖራቸው አይቀር። አይ አልገባኝም። ምን አይነት ኬስ? ምን ነው አጥብቀሽ ጠየቅሽኝ? ምን ያው ወሬውን ስለጀመርከው በቃ እኔ ልጅ እንዴ ወዴት ነው የምትሄጂው? ሁለታችሁ ነገር ብለህ ልጅሽን አስደብርካት እንዴ? ለምን ደብራታል? ያው ማለት ስለማይመለከታት ነገር አወራክ ለማለት ነው። መስየኔነት አጥፋሽ። ሰብለ ኢላን ታፈቅራለች። እንደዛ የሚባል ነገር የለም። ባይሆንና በእናትህ ብርክቲን አሳይ። ለምን እንዴ? በቃ ላይ አትፈልጊ ነው? ኮለብሩ ምታት ፈለኩኝ እንዴ? ምን ወሬ አማረኝ አቲ? እሺ ወሬ አማረኝ አሳይ። እንደሱ የሚባለው ነው። እሺ ራሱ እንደ ጀግና ነው እንደሚያው አቅሙን እስክናሳየው አንድም አንተ ነህ ደሞ ምን አደረኩ? እዛ ጋር ባትይዘኝ ኖሮ መንጋጭለውን አጣምለት ነበር። ፍላጎት እኮ እዛው እንድንመታው ነበር እንጂማ ሁለት ሆነን እያየን እኮ አፉን አይከፍተው ነበር። ለነገሩ እሱ ምን ያርክ? በዝምታ በተደጋጋሚ ስናልፈው በቃ ልብ ተሰማው። አሁን ተረጋጋ በእናትህ። እሺ በለኝና ሄጄ ልሰባብረው። ተረጋጋ አልኩህ እኮ። ነገ ነው ቀጠሯችን። ቦታው ላይ ልኩን ነው የምናስገባው። ወይኔ ካል የማንም ጀዝባ መጫወቻ አሉ። ይልቅ ልጅቷና ኤልያስ ከዚህ በፊት የሆነ ግንኙነት ያላቸው ይመስላል አይደል? ምን አውቃለሁ፣ ሁኔታቸውን ሳይሆን እንደዛ ይመስላል። እስኪ አጣራ፣ ምናልባት ልትጠቅመን ትችላለች። ኧረ በደንብ አጣራለሁ። ይሄንንማ ለራሴ ስል ነው የማጣራው። ማለት አንተ ደግሞ ቀደም ነገርኩህ አንዴ። ብቻ ተመቸችኝ ባልከው ነገር ጸንተ እንዳይሆን። አው እባክህ ገብታልኛለች። እንዴ እንዲሁ በአንድ እይታ? ወንድ ልጅ እኮ ነው፣ በአንድ እይታ ብትገባልኝ ምን ይገርማል? ለማንኛውም ተረጋጋ። ችግሮች ሲፈጠጥኑባቸው ደስ አይላቸው። በዛ ላይ ደግሞ ኤልያስ ከሚባል ልጅ ጋር ያለትን ግንኙነት እስክንጠራ ድረስ ማስባል ነው ይልብ። ሳይሻለም እኔ ራሱ ልቤ ቀጥልት ምን ቀራት? ቆይት ትምህርት ቤት እንደገባሽ ኢላቸው አመቱ ራሱ እንዴት አላልቅ እንዳለኝ። እሺ እዚህ ማን ጋር ያለሽ? አክስቴ ጋር ነው ያረፍኩት። ብርክቲ የማይሆን ውሳኔ ነው ግን ወሰንሽው። እንዳሁኑ ትክክለኛ ውሳኔ ወስኜ አላውቅም። ያላንተ ያሳለፍኩትን እኔ ብቻ ነኝ የማውቀው። እኔ እኮ እንደማልሆንሽ ደጋግሜ ነግሬሻለሁ። ያኔ ሁን ብዬ አላስገድድህም። ታዲያ እንደማልሆንሽ ካወቅሽ ለምንድን ነው የሁሉ መስዋዕትነት መከፍሽው? ምን ይጠቅምሻል? አንተን ሳላይ መዋልም ሆነ ማደር ከብዶኛል። ለምን ተስፋ ቆርጠሽ አትይኝ? እንደምታስበው ቀላል ቢሆን ቤተሰቦቼን ትቼ እዚህ ድረስ አልመጣም ነበር። ይኸውልሽ በጊዜ መወሰን ካልቻልሽ አሁንም ቢሆን ትጎጃለሽ። ቆይ ግን ፍቅረኛ ያስገንድ ማወቁ ይጠቅምሻል? በእርግጥ ኖረህም አልኖረህም ስሜቴን አይቀይረው። ይኸውልሽ በደንብ አስበሽበት ወደ መጣሽበት ተመለሽና ትምህርትሽን ብትቀጥይ ይሻልሻል። ኤላ እንዲሁም ብዬ አላስጨነቅህም። አጠገቤ ብቻ ሆኜ በቅርበት እንዳይፍቀድልኝ። ይኸውልሽ ብርክቲ ትጎጃለሽ። አልጎዳም አልኩህ እኮ። ቆይ ሲጀመር ቤተሰቦችሽ እንዴት ሊፈቅዱልሽ ቻሉ? አስፈራርቻቸው። ምን ብለሽ? አዲስ አበባ ሄጄ አክስቴ ጋር ትምህርቴን ካልተማርኩ ራሴን አጠፋለሁ ስላቸው ደንግጠው ላኩ። እሺ ምክንያትሽን አልጠይቁሽም? ኤላ እንደማፈቅር በፍቅር ብን ብዬ እንዳብርክ እኮ ሁሉም ሰው ያውቃል። ኑ ብርክቲ ትክክል አላደረግሽም። ደግሞ እንደሱ ብለህ እንድጠራኝ አልፈልግም። እና ስንቴ ነው የምነግርህ? ሀቢብቲ ስትለኝ ነው ደስ የሚለኝ አልኩ አይደል? እሺ በለኛ ሀቢብቲ በለኝ። ሀቢብቲ ወይ ኤላዬ ልቤ ደግሞ ማናት? ቆይ የግቢ ሴቶች ሁሉ ከሌላ አናት ግን ለምንድን ነው አልወርድም ያሉት?
ሌላም ታያቸው ወንድ የለም እንዴ? ያሳዝናል። ምኑ ነው የሚያሳዝነው? ፍቅረኛው አንቺ ሆነሽ ሳለ ግን እንደውሽማ ተደብቀሽ ተይሰሽ አሳዘንሽኝ በጣም። ምንም የሚያሳዝን ነገር የለውም። ማን እንደሆነች እኮ ስላላወቅሻት ነው። ናታን አንተን አስተዋውቀሃል አይደል እንዴ? እኔማ ና ወንድሜ ላስተዋውቅ ብሎ እናስተዋውቅ እንዴ አለ። ብቻ ላንቺ አላስተዋወቀሽም? መታወቂያ አስፈላጊ አይደለም። ማን እንደሆነች ብታውቂያት አንቺ ራስሽ ሄደሽ ነበር እኔ ላፍቅረኛ ነኝ ብለሽ የምትተዋወቂ። ደግሞ እኮ እንዴት እንደምታሳዝን ለሱ ብላ እኮ ነው ሀገር አቋርጣ እዚህ ድረስ ለመማር የመጣችው። ሄች በእውነት ያን ያህል ታፈቅረዋለሽ ማለት ነው እንዴ? ማፍቀር ብቻ ቅድም ማለት ነው የኔ አባቴ ላይ እንዴት እንደናፈቀኝ እንኳን አገኘው ብላ እንዴት ጥምጥም እንዳለችበት ብታያት። የኔ እናት ደግሞ እኮ ልጅቱ እንዴት እንደምታምራ በጣም እንጂ የምታምራ። እንደፈለገች መሆን ትችላለች፣ አያገባኝም። እሺ ኤላን አምነዋለሁ። እኛም እኮ እናምነዋለን። ግን አንተ ልጅቱ ደግሞ ስትስቅ የሆነ ደስ አላት አይደል? በጣም እንጂ በጣም ደስ የምትለው። ደግሞ ከሁሉም ሰው ጋር ተግባብታለች። ከግቢ ተማሪ ቀረሻት እኮ አንቺ ብቻ ነሽ። ምናልባት ኤላ ፍቅረኛ መሆኗን ስላወቀች ይሆናል። ኤላ ግን ታድሉ እቺን የመሰለች ልጅ በምኑ እሷን የመሰለች ልጅ ታፈቅረዋለች ልትል ፈልገ ነው? አንቺ እንዴት አወቅሽ? እኔ እኮ የልብህን አውቃለሁ። የኔ ኤክስሪ አይሻልም? እኔ ራጭ የፈለጋችሁት ማውራት ትችላላችሁ። እኔና ኤላ እንደሆነ መቼም አንለያይም። እሺ ይገርማል። እስካሁን አንድ ላይ ናችሁ እንዴ? ሁለታችሁ ብሽቆች ናችሁ። እሺ የታባቷ ጨጓራን እንዲያባት ኤላ ግን እንዳይደበረው። ለምንድን ነው የደበረው? ባካ ፍቅራት እንደማያፈቅራት በምን አወቅሽ? የፍቅር ልምድ ስላለኝ ነው። እሺ ከየት ያመጣሽው ልምድ እባክሽ? አንተ አይገባህም እባክህ ድንጋይ ነው። እና ታዲያ እኔ ካልነገርሽኝ በምን ይገባኛል? ሴት ልጅ በምልክት ነው የምታወራው። እና ታዲያ ለአንቺ ስለ ምልክት ቋንቋ ምናምን ልማርልሽ? ምን ችግር አለው? እኔ ለአንተ ቢሆን አልማርም። አሁን እንደ ዓለም ተደብቀን እንያቸው ወይስ እንሂድ? እባክህ እንሂድ፣ ያረግልናል። አይካሪው ካሌብ ምን ሆነህ ነው? እየደበረ ትመስላለህ። ፍቅረኛውን ተቀምጠ እንዴ? ካሌብ ፍቅረኛ አለህ እንዴ? ምናልባት ወደፊት ሊኖረው ይችል ይሆናል። ምንድን ነው ግራ የምታጋባኝ? እንዴት ነው በፊቱ ሊቀማ የሚችል? ተይው፣ እሱ ዝም በይው፣ አትስሚው። እኔን አዳምጪኝ። እሺ አስረዳኝ። ጆኒ እያናደርከኝ ነው። ይቅርታ፣ ከፍቅረኛ ምንም አይነት ነገር ልደብቃት አይችልም። ይኸውልሽ ካሌብዬ ከበሪክቲ ላይ ይከይፍበታል። ከዛ እሷን የራሱ ለማድረግ በትበት ሲል እሷ ደግሞ ኤልያስን ታያለች። ኤላዬ ብላ ሄዳ ጠምጠም። ቆይ እሷ ደግሞ እያገኘችው ላይ ነው እንደምትንጠለጠለው? ይሄ ይለያል ይመስለኛል። ከኤልያስ ጋር የሆነ ግንኙነት አላቸው። ምን አይነት ግንኙነት? የፍቅር ይመስለኛል። በምን አወቅ? ከሀገሯ ትምህርቷን ታዚህ ድረስ የመጣችው ለኤልያስ ብላ ነው። ላይሆንም እኮ ይችላል። እሺ አሁን ቅድም የነበረብሽ የቅናት ስሜት ለቀቀሽ? ለምን ይለቀኛል? ምክንያቱም የኤልያስ ፍቅረኛ እንደሆነ ስላወቅሽ ነው። ግን እኮ ካንተም ጋር ቪዲዮ ልትሰሩ ነው። ሰብልዬ እኔ አንቺ ብቻ ነኝሽ? አምንካለሁ። ያንተ ነገር ለማስተካከል ነው እኔ ሚስጥር ያወራው። ይሄ እኮ ግልጽ እኮ ነው። ልጅቷ ላይ ተከየፈባት ነበር አይደል እንዴ? ኧረ ፒስ፣ ችግር የለውም ይመች። እኔ ግን ድብርትሽ ቆለብሽ ፈታ በይልኝ እንጂ። እሺ ካለ አይዞህ። እሺ ካለ እንዴት ነህ? አለሁልሽ። ምንድን ነው የተፈጠረ ችግር አለ? ቅድም አይቼ የት? ከሆነች ልጅ ጋር ቅድም ከበርክቲ ጋር ነበርኩ። አዲስ ተመዝጋቢ ነች። የክረምት ትምህርት ጀምራለች። ስትታዩ በጣም የምትተዋወቁ ነው የምትመስሉት። አዎ ከዚህ በፊት የነበርኩበት ትምህርት ቤት አንድ ላይ ነበር። ኧረ ተከትላህ ነዋ የመጣችው። እንደዛ ነገር የሰብለ ነገር ሳይቋጭ ደግሞ ሌላ ሴት ተጨመረች ማለት። ሰብለ ታፈቅረኛለች እንዴ? ሁኔታዋ እንደዛ ነው። ፍቅረኛ እንዳላት ሰው አትሆንም። ሁልጊዜ ከስራ አጠፋም እየተከተለች ነው የምትውለው። ሰብለ ፍቅረኛ እንዳላት አትርሺ።
ፍቅረኛ ያላት ሴት እንደሷ ስትሆን አይቻልም። የሰብለን ጉዳይ ሳትጨርስ ደግሞ አንቺ ተጨመርሽብኝ። በጣም ጥሩ ስራ እያበዛችሁብኝ ነው። እሺ ጠፋሁብሽ እንዴ? ሁኔታሽ እየፈለግሽኝ ያገኘሽኝ ነው የሚመስለው። ካልጠፋ ሰው ደግሞ አንተን ስፈልግ። ቆይ ለምንድን ነው እንደዚህ የሚሸልሽው? እንዴት ሆንኩ? በልብስሽ ውስጥ እስኪያስታውቅ እኮ ልብሽ በጣም እየመታ ነው። ሳይ በጣም ስለምታስፈራኝ ነው። ምን ነው ከሆነ ልቤ መሰለኝ ነጠቀኝ ብለሽ ነው ፍር? ልቤ መጀመሪያውኑ እኔ ጋር ስለሌለ ያሳስብክ። ልክ ነሽ። እኔ እኮ አንዳንዴ ነገሮችን እዘነጋለሁ። ለካ ቀድሞውኑ ልብሽ እኔ ጋር ነው ያለው። ዋው የድሮ ጓደኛ በመምጣቷ ደስተኛ ብቻ አይደለም ምላሳምም ነው። ጎበዝ። አሁን ወደ ዋናው ነጥብሽ መጣሽ ማለት ያው ምን ዙሪያ ጥምጥም ያስኬድሽ ስለ ብርክቲ መጠየቅ አልነበረም? ፈልግ ጠይቂ በግልጽ። ስለሱ አልጠይቅህ አልነበረም። ያው ካገኘው ከይቀር ብዬ ነው። ቆይ ግን ምንድን ነው እንደዚህ ጥያቄ ሆነብሽ? የሆነ ቅዥቅዥ የምትለው ነገር አለ። ጆኒ ለቀቅ እንድታረገው ነገራት። ምን የተለየ ነገር አየሽባት? ስታየው እንዴት እንዳደረጋት እወዳለሁ፣ ቪዲዮ አብረን እንስራ ምናምን አለች። ምን ነው እሷን ባታምኛት ፍቅረኛ ተብዬሽ ጆኒን አታምኚው? ከማንም በላይ አምነዋለሁ፣ ግን ደግሞ ፍቅረኛው ነኝ፣ ይደብረኛል። እሺ እነግራታለሁ። ጥሩ በቃ ምኑ? ስለኔና ስለሷ የምትጠይቂኝ? ማወቅ ስለማልፈልገው ነገር አልጠይቅህም። እርግጠኛ ነሽ? የፈለጋችሁትን ብትሆኑ እኔ ምን አገባኝ? ለኔ ነገራት ያልሽኝን ነገር እኮ ለራሱ ሄደሽ መናገር ትችይ ነበር። ሲመስለኝ ቅናት ቤት ያዝ እያደረገች ነው። እኔ ሰብለኔን ባንተ ምቀናው ማን ስለሆንክ? ያው ስለምታፈቅኝ ነው። ስትማዘዝ እንዴት እንደምታስጠላ። ለማንኛውም እኔ ለብርክቲ ምንም አይነት ስሜት የለኝም። እሺ እኔ ምን አገባኝ ታዲያ? ለምን ትነግረኛለህ? ያው እንድታውቂው ያክል በዛ ላይ ሰው በጣም ነው የምታፈቅኝ። እናም ደግሞ እንደምትያዝ በጣም ቆንጆ ነች። ስለዚህ ለሷ ያለኝ ስሜት አይቀየርም ማለት አይደለም። እሺ ወዴት ነው? የማይመለከተኝን ነገር በመስማት ጊዜን አላባክንም። ይሰብለ ሰላም አዲስ ተማሪ። ሰላም እንዴት ነሽ? አለም እባላለሁ። እንተዋወቅ። ብርክቲ ይባላል። ተቀመጫ ይባላል? ይቅርታ ተቀመጫ። እና ግቢያችን እንዴት አየሽ? አሪፍ ይመስላል። ስትለምጂው ደግሞ በደንብ ትወጂዋለሽ። ተስፋ አደርጋለሁ። ለማንኛውም አዲስ ስለሆንሽ ባይተዋርነት ሊሰማሽ ይችላል። ጓደኛሞች መሆን እንችላለን። እንደ አዲስ እንኳን አልሰማኝም። ከመምጣቴ ብዙ ጓደኞች አፍርቻለሁ። እንዴት ግን ይሄን ትምህርት ቤት መረጥሽ? አሪፍ ነው ሲባል ሰምቼ። እዚህ የተማረ ተማሪ ታውቂ ነበር ማለት ነው? አዎ ኤላን ታውቂዋለሽ? ከሱ ጋር አብረን ነበር የምንማረው። ኤላማ የግቢው ፌመስ ነው፣ የማያውቀው የለም። እውነት? በዚህ አይነት ሴቶች ሁሉ ይማማቱለታል። አዎ ስጋ እንዳያሞራ ሲዞሩት ነው የሚውሉት። ግን እሱ ዞር ብሎ ማያቸው። እንዴ ፍቅረኛ አለው እንዴ? አዎ ሊያውም በጣም የሚወዳት። እርግጠኛ ነሽ? ፍቅረኛው እኔ ነኝ። ማለት አንቺ? አዎ ፍቅረኛው ስለሆንኩኝ ስንት ሰው እንደጠመደኝ ብታይ። እድለኛ ነሽ። አዎ እባክሽ ስንት ሰው ሊለያየን እንደሞከረ ግን ማናቸውም አልተሳካላቸው። ኤላ በእኔ ቀልድ አያውቅም። የሚያስቀና ፍቅር ነው ያላችሁ ማለት ነው? አዎ ኧረ አሁን ራሱ ቀጥሮኝ ነበረ። መጀመሪያ አንቺን ዌልካም ልበልሽ ብዬ ነው የመጣሁት። ስለተዋወቅሽ በጣም ደስ ብሎኛል። በቃ አሁን ኤላ እየጠበቀኝ ነው። ልሂድ። እንገናኛለን። ኤላ የኔ ነው ትላለች እንዴ? ኤላ የኔና የኔ ብቻ ነው። ከዚህ በኋላ አንቺም ጠላቴ ነሽ። ሰላም ብርክቲ፣ እንዴት ነሽ? መሲ ትባላለች። ተዋወቂያት። ጓደኛዬ በጣም የምታቃቅለኝ የምትነቅ ማለቴ ሙዳ
የምወዳት እህቴ እዚህ ትባላለች። ታዋቂያት ስለተዋወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ቆይ እኔ የምለው ምን ነው ብቻሽን ነው ወይስ ግቢው የሚያስጎብኝ ሰው የለም? አልጠፋም፣ ግን ትንሽ ብቻ መሆን ፈልጌ። እና ረበሽሽ? ኧረ አልረበሻችሁኝም። እና እንዴት ነው ከኤላ ጋር በደንብ አወራችሁ? ስትተያዩ በጣም የተነፋፈቃችሁ ትመስሉ ነበር። በጣም እንጂ ትምህርቱ አልቆ እስከምገባ እንዴት እንደቸኮልኩ። አሁንማ በደንብ ነው የምትገናኙት አይደል? ያው አትገናኙ የሚለን ሰው ካልመጣ በስተቀር። እንዴ ቆይ የተናገረ እሱ አለ እንዴ? አለም እንደዚህ አለችኝ መሰለኝ። ቆይ እሷ ደግሞ ምን አለችሽ? መታ ተዋወቀችኝ። ከዛ ዙሪያ ጥምጥም አለችና የኤላ ፍቅረኛ መሆኗን ነገረችኝ። የምርሽ ነው? ብዙ ሰዎች ላለያዩ ሞከሩ። በኤላ ምክንያት ብዙ ጠላት አፍርቻለሁ ምናምን ስትል ነበር። አሃ ይሄ ማለት ቀጣዩ ጠላት አንቺ ነሽ ማለት ነው። መሆኑ ነው እንግዲህ። ይኸውልሽ የኔ ቆንጆ እንዳሰማት እሺ። ማለት እሷ ነች የምታፈቅረው እንጂ እሱ ለሷ ምንም አይነት ስሜት የለም። እና ለምን ዋሸች? ምናልባት እንዳትቀማት ፈርታ ነው። ገና ከመምጣቴ ነገሮች ይተሳሰቡ። አይዞሽ ትለምጃለሽ። እኛም ለምደን ነው አይደል? በዚህ እድሜያችን የሁሉ ጫና ለምደን ነው ትለምጃለሽ። እናንተ ግን ስትታዩ ከጓደኛም በላይ ትመስላላችሁ። እንዴት አልሽ? መግባባታችሁ በጣም ነው ደስ የሚለው። እኔ የምልሽ እንዴት ነው ጥንዶች ብንሆን ምናምን የሚያምርብን አይመስልሽም? መሲ እስኪ ዝም በል። አዲስ እይታ ነው የተሰማትን ትናገርበት። ሲያስጠላ። ጥንድ ብትሆኑ በጣም የሚያምርባችሁ ይመስለኛል። አፌ ቁርጥ ይበልሽ የኔ ቆንጆ። ናታን በልበል የቀለበቷን ነገር ይሄ ጀምር። አንተ እዚህ ምን በቃ በዚህ ይሆናል። እኔ ናታን መች አበድኩ እናቴ፣ መች አበድኩኝና ነው እኔ አንቺን ማገባሽ? ማለት ምን ማለት አለው? አንቺን የሚያገባሽ እኮ ያበደ ሰው ብቻ ነው። በጣም ደስ የምትሉት። ይኸውልሽ ልንገርሽ፣ ተጠንቀቂያት እሺ። እብድ ነች፣ በጣም እብድ ነች። እኔ? አዎ አንቺ እንደው ልንገርሽ አለ እብድ ይሻልሽ። አንቺ ነሽ። እንደዛሬ ግን ደስተኛ ሆኜ አላውቅም። እኔን የዋሁን ምንም አላውቀውን ሰው እኮ ተንኮለኛ አደረግሽኝ። ምን እንደ ቴብል ቴኒስ ከተቀባበልክ በኋላ ተንኮል ምናምን ትላለህ እንዴ? ተይው ግን እሱ አለም ፊቷን አይተሽው እንደ ዛሬ ሙድ ተይዞባት መጣቅራሷ አምስት ነው። አንተ ግን ብርክት ያስገርም። ደግሞ ምን ሆነ የሚገርመው? ለፍቅር የምትከፍለው መስዋዕትነት ነው። ለነገሩ እናንተ መች ይገባችኋል? ከማገኝ አይገባህም። ደነዝ ደንቆሮ ነህ፣ ዶማ ነህ እያልሽ ነው። ስታፈቅሩ ነው። ስትፈቀሩማ እኮ ከእናንተ በላይ ሰው ያለም አይመስላችሁም። ኮራ ጀነን ቀብረር ነው የምትሉት። እሷን አታያትም? ይኸው ፍቅሯን ለማሳየት ከፍ ዝቅ ትላለች። እናንተ ግን አይገባችሁ ይመስለኛል። ይሄ ነገር እኔ ናታንን አይመለከትም። በቃ አንተም ሆነ ምን እየሰደብሽኝ ነው? ዲስሪስፔክት እያደረግሽኝ ነው እኔ የተከበርኩትን ናታንን። ጃስቴትሽ ምንም አልተመቸችኝም። ቡቺ ትናከሺ መንከሴ ገርማል። የሆነ ብጭቅጭቅ አድርጊ ብጥል ብላ ደስ ይለኛል። ምን አድርግ ነው የምትይኝ? እሺ እንደውም የፈለግሽው ነገር ይሁንልሽ። ደነዝ ነኝ፣ የማይገባኝ ነኝ፣ ዶማ ነኝ። ብቻ አንቺ ይህንን ንክሻሽ እባክሽ በደንብ ይቅርታ ጠይቃ በደንብ እባክሽ በእኔና በአንቺ የሚያብሩ እንዲህ ስንሳሳም ነው፣ ስንነካከስ አያምርብንም። አልሄድም ጅል ግቢውን እየለመድሽ ነው? አዎ እየለመድኩ ነው። እንደ መልካቸውን ባህሪያቸው የተለያየ ተማሪዎች አሉ።
የተለያየ አይነት ሚስጥርም ጭምር። እውነትሽን ነው። አንቺም ቶሎ ተላምደሽ ሚስጥረኛ ሆንሽ ማለት ቅድም እኔ ጋር የመጣሽው ምን ለማጣራት ነበር? ነገርኩሽ እኮ ስለ ትምህርት ቤቱ መጠንቀቅ ስላለብሽ ሰውስ? አዎ ምን ነው ታዲያ ስለ ኤላ ሳትጠይቂኝ ምን ነው? ምን ሰማሽ? እንግዲህ ግቢውን ለሚያወራው ስላንቺ ነው። ከምን ይወጣሽ? ሌላ ያልነገርኩሽ ነገር እዚህ ግቢ ሚስጥር ብዙም አይቆይም። ስለኔ ምን ነው? ኤላን ፍለጋ ከሌላ ከተማ እንደመጣሽ አንቺ ግን ደበቅሽ። መቼም ሚስጥሬን ሁሉ በአንድ ጊዜ እንዳካፍልሽ ጠብቀሽ አይደለም አይደል? ያንቺ ሚስጥር ለኔ ምንም አይሰራልኝም። ሁኔታሽ ግን አይመስልም። ከኤላ ጋር የተያዘ ነገር አለሽ? ምንም የለኝም። ያ የምታደንቂው ታዋቂው ቲክቶከር ፍቅረኛዬ ነው። ጆኒ? አዎ ጆኒ። በጣም ደስ ይላል። ለማንኛውም ኤላን ብለሽ ከሆነ የመጣሽው መጠንቀቅ አለብሽ። ከምን? መቼም ሁሉንም ነገር ባንዴ እንድነግርሽ አትጠብቂማ። የዚህ ትምህርት ቤት ተማሪዎች ግራ ነው የሚያጋቡት። አሁን ደግሞ የትኛው ፍቅረኛ የምታስተዋውቀኝ? ምን ፈልገህ መጣ? እንኳን ደስ አለህ ልልህ ነው። ለምን እንዴ? ብሬክቲ እኮ መጣችልክ። ሲመስለኝ የተሳሳተ መረጃ ነው የደረሰኝ። አንተም ብላ ከሌላ ከተማ ትምህርት ቤት ቀይራ እንደመጣች እኮ አውቃለሁ። ታዲያ ደስታው እኮ ለሷ ነው። ስታያት እኮ ድንጋጤና ደስታክ ስትናፍቅ የነበረውን ሰው በቃ እንዳይጅክ ያስታውቃል እኮ። በእርግጥ አንተ ምንም ብታስብ ለኔ ለውጥ ያመጣል። ለኔ ግን ለውጥ አለ። ምን አይነት ለውጥ? ትኩረትን ብሬክቲ ላይ ማድረግ ትችላለህ። አይንህን ደግሞ ከሰብለ ላይ አንሳ። ከፈለክ ደግሞ ዓለምን እንደ ቲፕ የሚያስ ትችላለህ። እኔ እንጃ። ሰብለን ግን መቶ ምችል አይመስለኝም። በግድ እንድትዋት አድርጋለሁ። እስካሁን ሞክረህ ሳይሳካል አሁን የሚሳካልኝ ይመስላል? እኔ ስሞት ብቻ ነው ሰብለ ያንተ የምትሆነው። እንግዲህ ካልሞትኩ ካልክ ምን ማድረግ እችላለሁ? ደግሞ ካሌብ እንዴት ነው? ንዴቱ ወረደለት? ምንም ያናድድ ነገር አለ? ያው ብሬክቲ ስመጣ ያለ ምንም ተቀናቃኝ እንከባከባታለሁ ብሎ ሲያስብ እኔ በዚህ ስለቀመሁት ነው። ሁሌ ሰው ያዘው ነገር እንደሚያምርክ ስለሚያውቅ ምንም አልመሰለው። ጥሩ፣ አሁን መልእክቱን አርሳለ አይደል? ከዚህ መሄድ ይችላል። ማን ያውቃል? ወይ ብሬክቲ ወይ ደግሞ ሰብለ ሊያገኙ ሊመጡ ይችላል። እስከ ነገ እንደፈለክ መናገር ትችላለህ። ከነገ በኋላ ግን ያበቃናል። ከነገ በኋላ እዚህ ትምህርት ቤት ማን ደረቱን ነፍሶ እንደሚመጣ ነው። በቃ ቻው። ቃጁ የኔና መስ እንጃ ዛሬ በቃ አውርታኝ በማታውቀው ደስ በሚል በፍቅር ስሜት ነው ያወራች። እንደውም ከክላስ መልስ እንገናኝ የሆነ ቦታ እንሄዳለን አለች። እኔ እኮ ቦታ አላውቅም ግን የሉ ስላት እስቲ አንቺ ነገር መሲ ወዴት ነው የምትሄጂው? መሲ ቃጀን እንደማትወጃ ታውቃለሁ። እኔ ደግሞ ቃጁ ገብታልኛለች። አንተ ልጅ ለምን ነው የምትፈታተኝ? ደግሞ እኔ ምን አደረኩ? አንተ እኮ ነው የኔ የሆነው ነገር ሁሉ የሚያምር። ያንተ ዓለም አይደለች እንዴ? እሱን እኔ ወስነ ይሻል። ቆይ ምን አይነት አመል ያለ ያየው ሰው ሁሉ የሚያምር። እናንተስ ምን አይነት እድል ነው ያላችሁ? አለኝ የምትሉት ነገር ሁሉ የምትነጠቁት። ችግር የለውም። ይሄን ጉራህን ነጥቄ በአፍረት አንገተን እንድደፋ ካላደረኩ እኔ ካሌብ አይደለሁም። እሺ እሱን እንኳን ማድረግ አልችልም። እንደው እንደ ሐሳብ እንደዚሁ እየዛትክ ብትቀር ነበር የሚሻለው። ችግር የለውም። ማንነቴን አሳየኝ። ማይነጋ መስሎ አስቆጥ ላይ ያራቻሉ የሆንክ ዶ ቆይ አሁን እዚህ ድረስ ለአንድ ወንድ ብሎ መምጣት ምን ይሉታል? ደግሞ እኮ ከመኔ ሁሉንም እንደተዋወቀች ቀሽቃዣ ነገር ናት።
እነ ነገሩ እናገባኝ ራሷ ጉዳይ። ኤላ ግን አብራት ይሆን እንዴ? ግን እኮ ኤላ እንደማይፈልጋት ነግሮኛል። እጭ አረ የራሳቸው ጉዳይ። ጆኒን ብቻ አትንካብኝ እንጂ ፈለገችውን ተው። ለምንድን ነው እንደዚህ ፈተና ይበዛብኝ? ሰብለን ታግዬ ሳልጥል ሌላ ተፋላሚ መጣብኝ። እቺ ደግሞ ፊት ለፊት ናት። ማንኛውን መስዋዕትነት ከፍዬ ኤላን ራሴ ጋር እንዲቆይ ማድረግ አለብኝ። ቆይ ምን አይነት ትምህርት ቤት ነው የመጣሁት? ዓለም የፈለገ ነገር ቢሆን አይኔ ያየ ኤላን ፍቅረኛ ስታርጊው ዝም ብያ ላይ ለኤላ ስል ቤተሰቦቼን ጥዬ መጥቻለሁ። የሚከፈለውን ሁሉ ከፍዬ ኤላን የኔና የኔ ብቻ አድርገዋለሁ።